የመቀሌ ሰማይ በጦር ጀቶች ተከበበ። የምርጫው እውነተኛ ሚስጥር ተጋለጠ። ጦርነቱ አበቃ። አዲስ ምዕራፍ ተጀመረ። ሰበር ዜና መቀሌ እንደገና በጦር ጀቶች ተናወጠች። የኢትዮጵያ አየር ኃይል በከተማዋ ሰማይ ላይ ያደረገው ድንገተኛ በረራ በነዋሪዎች ዘንድ ከፍተኛ ስጋት የፈጠረ ሲሆን አዲስ ጦርነት እየተጋረጠ ይሆን የሚለው ጥያቄ በስፋት እየተነሳ ነው። ህወሓት አውዳሚ ጦርነት ሊቀሰቀስ ነው ሲል ባስጠነቀቀበት በዚህ ወቅት በድንበር አካባቢ ያለው ወታደራዊ እንቅስቃሴ ሀገሪቱን ዳግም ወደ ቀውስ እየገፋት ነው። ዛሬ በመቀሌ እየተካሄደ ስላለው ወቅታዊ ሁኔታ በቀዳሚነት በዝርዝር እናስደምጣችኋለን። በሌላ በኩል ምርጫው የጠቅላይ ሚኒስትር አብይ አህመድን ተወዳጅነት መለኪያ ብቻ አልነበረም። ከባድ የጦር መሳሪያና ፈንጂዎችን ተቋቁመው ድምጽ የሰጠው ህዝብ እየነገረን ያለው ሌላ እጅግ አደገኛ እውነት አለ። ጌታቸው ረዳ ለቱርኩ ቲአርቲ በሰጡት አወዛጋቢ ቃለ መጠይቅ የአገሪቱን ፖለቲካ እያናጋ ነው። እንግዲህ ዛሬ የምንመለከተው ይህ ምርጫ ከፖለቲካ ድጋፍ ባሻገር ምን አይነት የሰላም ጥማትን ይፋ እንዳደረገና የጌታቸው ረዳን ያልተጠበቀ ድምዳሜ ነው። ሙሉ መረጃውን ይዘን ቀርበናል። ከውጭ ዜና በደቡባዊ ሊባኖስ የጦር ድምጽ አሁንም አልረገበም። ዲፕሎማሲያዊ ስምምነት ተፈርሟል ቢባልም መሬት ላይ ያለው ሁኔታ ግን አደገኛ ነው። እስራኤልና ሊባኖስ ተኩስ ለማቆም ተስማምተዋል። ነገር ግን የሂዝቦላ ታጣቂዎች ከድንበር እንዲወጡ የሚጠይቀው ይህ ስምምነት የሰላም ተስፋ ነው ወይስ ሌላ አዲስ ጦርነት መባቻ? ዛሬ በክልሉ እየተከሰተ ያለውን ወሳኝ ሁኔታ በዝርዝር እንፈትሽ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን።